ባስብ መልሽ ሳይግን አልቀረም ደርሶ መረበሽ የኔነት ቀርቶ የሌላ ሆንክና ክፉ ላንተ ልመኝ ወድሃለሁና ዛሬ ላይ ላንቺ አቤልን በጣም ውድ ስጦታ ነው ላንቺ ለቅቄልሽ እየሄድኩ ያለሁት። አቤል ከምልሽ በላይ በጣም የምወደውና የማከብረው ልጅ ነበር። ግን ደግሞ በቃ ከኔ ጋር ሲሆን ህይወቱ የሚበላሽ ከሆነ እሱን የምጎዳ ከሆነ ካንቺ ጋር መተውና ላንቺ መልቀቅ አለብኝ። አንዴ ማታይ እጁን ለቀሹ መሰናበትም ሆነ እጁን ለቀሹ ሳታው ሳትስኒው ሳትነካቱ ማድረግ ትችያለሽ አይደለ? ሄርሜላ ተደውልልሃለች ዛሬ እሷ ጋር ያስቀመጥኩልህ ዕቃ አለ የምታከብረኝና እንደ እህትነት እንኳን የምትወደኝ ከሆነ ያስቀመጥኩልህ ስጦታ ከሄርሜላ ተቀበል። ሰላም ሰላም የኛ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ? ሰሞኑን እኔ ጋር እየተፈጠረ ያለ ነገር ብዙም ደስ አይልም። የሚያስደስት ነገር ምንም ነገር የለም። ዋሽቼም ብዙ ነገር ሁኜ ዋሽተሻል ተብዬም ብዙ ነገር እየተፈጠረና ብዙ ነገር እየተከሰተ ነው በእኔና በአቤል በሶሊያናም በኩል። አሁን ላይ ግን ከእጅግ በላይ አለመፈለጌና ድክመቴ በጣም እየታየብኝ ነውና ከዚህ በላይ እኔ አቤልን እያስጨነቁ ወይም እያስገደዱ ከኔ ጋር እንዲሆን አላደርገውም። ሶሊያናንም ብዙ ነገር ሞክሬያለሁ ከአቤል ጎን እንድትርቅና አቤልን እንድትተው ያላደረኩት ነገር የለም። ብዙ ነገር ሳይገባኝ ተንበርክኬ ሁላ ለምኛታለሁ፣ ብዙ ነገር አድርጌያለሁ። ዛሬ ላይ ግን ይህን መስዋዕት የምከፍልለት አቤል ይህን ነገር እየተረዳኝ ወይም ደግሞ በጥሩ ጎን እየተቀበለው አይደለም። ለዛ ከሁለታቸው ህይወት መውጣት አለብኝ። አቤል እውነት ከሶሊያና ጋር የሚደሰት ከሆነ ሶሊያና ምርጫው ከሆነች እኔ ከዚህ በኋላ ምንም አላስፈልግም። አቤል ጋር መጥቼ ሌላ ነገር ማድረግ አይጠበቅብኝም። ለሱ ስል ብዙ ነገር ዋሽቻለሁ። ያልወለድኳትን ልጅ ናት ብዬ አምጥቻለሁ። ልጅ አለኝ ብዬዋለሁ። ብዙ ነገር ሆኜለታለሁ። ያ ነገር ግን ለአቤል ምንም እየገባውና እየተረዳኝ አይደለም። አንድ ሰው ያለ ምክንያት ልጅ ማለት በጣም ከባድ ነገር ነው። ልጅ አለኝ ብዬ አምኜ ብዙ ነገር ተቀብዬ አሁንም ግን ድጋሚ እኔን ውሸታምና አስመሳይ ነው ያደረገኝ። ቢገባው ይሁላ ነገር ያደረኩት ለሱ ነበረ። እሱ ደስተኛ እንዲሆን ያለውን ነገር እንድንፈታ ሁለታችን ደስተኛ እንድንሆን ነበር ሁሉ ነገር ያደረኩት። ከዚህ በላይ ግን አስፈላጊ ነው ብዬ አላስብም። ምክንያቱም እኔን ሲያየኝ የሚናደድ ከሆነ የሚከፋው ከሆነ ከሶሊያና ጋር ያለውን ህይወት የምበጠብጠው ከሆነ እኔ እዚህ ጋር በጓደኝነትም ሆነ በምንም አይነት መንገድ በእህት ወንድም የሚባል ነገር የለም ከዚህ በኋላ። ምክንያቱም እህትና ወንድም ብቻውን ይገናኛል፣ ብዙ ሰላም ይፈጠራል። እኔን ግን አቤል ብቻዬን ማግኘት አይፈልግም፣ ሶሊያናም አትፈልግም። ለዛ እኔ ምን እያደረኩ ነው? አቤልና ሶሊያና መሀል ጣልቃ የገባሁት እየረበሽኩት ያለሁት እኔ ኮንኩኝ። ከአቤል ህይወትና ከሶሊያና ህይወት መውጣት አለብኝ ብዬ ዛሬ ወስኛለሁ። አቤልንም ሶሊያናንም ጠርቻቸዋለሁ። ለአንዴና ለመጨረሻ ጊዜ ከአቤል ህይወት ከሶሊያናና ከአቤል ህይወት መውጣትና የራሴን ህይወት መምራት ፈልጋለሁ። ከዚህ በኋላ ብዙ ነገር ማስተካከል ፈልጋለሁ። አቤል ፈጣሪ ካለው የኔ ከሆነ በምን አይነት መንገድ በየትኛውም መንገድ ወደ እኔ መምጣቱ አይቀርም። ፈጣሪ ያስተካክለዋል ሁሉም ነገር። ከዚህ በኋላ ተስፋዬና ሁሉ ነገር የምኞቴን ሁሉ ነገር የምሰጠው ለፈጣሪ ነው። እሱ ቢያሳካውና እሱ ቢያደርገው ነው ሁሉም ነገር የሚሻለው። እኔ የድሌን ከምላችሁ በላይ አይታችሁታል። ሁሉም ነገር ብዙ ነገር ሞክሬያለሁ፣ ብዙ ጥረት ሄጃለሁ፣ ያልሆነ ማንነት አምጥቻለሁ፣ ብዙ ነገር አድርጌያለሁ። ዛሬ ላይ ግን አቤል ይሄ ነገር አልገባውም። እኔም ደግሞ የማልፈለግበት ቦታ ላይ ከዚህ በላይ መቆም አይገባኝም። አንድ ሰው እየወደዳችሁት ብዙ ነገር እየሆናችሁለት እሱ ግን ያ ነገር መስሎ ካልታየው እኔ ከአቤል መራቅ አለብኝ። አይወደኝም አይፈልገኝም እንዳለ ብዙ ነገር በዚህ በኩል ደግሞ አቤል የሚያስተካክልልኝ ነገር እንድስቅ ብዙ ነገር እንደሚያደርግ አውቃለሁ። ግን ደግሞ እኔና አቤል እንድንቀጥል የሚፈልግበት መንገድና አቤል የሚያስበው መንገድ ጭራሽ የማይመሳሰል ነው። ለዛ እኔ ከአቤል ህይወት መውጣት አለብኝ። ዛሬ አቤልን ብቻውን ነበር ላገኘው የምፈልገው፣ ብዙ ነገር ላወራው የምፈልገው። ግን ደግሞ በጠራው ሰዓት ሶሊያና አብራው መምጣቱ አይቀርም።
እንደገና ደግሞ ከዚህም በላይ እኔ ሶሊያናን ማስከፋትና ለሶሊያና መጥፎ ሴት መሆን አልፈልግም። እሷም ብዙ ነገር አድርጋለች። እኔ በመጥፎ ጎን እየተረጎምኩት ብዙ ነገር እያደረኩኝ ከሷ ጋር ያልሆነ ጥል እየገባው ነበረ። ከዚህ በላይ ግን እኔና ሶሊያና መጣላት መጨቃጨቅ የለብንም። አንድ የሚያገናኘን እኔና ሶሊያና አቤላን ነበር። አቤል ደግሞ ከኔ ጋር መሆን ካልፈለገ ምርጫው ሶሊያና ከሆነች ከሶሊያና ጋር ደስታ ካለው እኔ የሶሊያናን ፍቃድና መብት ማክበር ግዴታዬ ነው። ከዚህ በኋላ ብዙ ነገር ሞክሬያለሁ፣ ብዙ ነገር አድርጌያለሁ። ካልተሳካ ግን ከዚህ በላይ ምንም ማድረግ አልችልም። ያለውን ነገር ዛሬ ጠርቼ ሁለቱንም ማወራቸውና ለአቤልም የምነግረው ነገር አለ። ለሱ ያዘጋጀሁት ስጦታ አለ። ያንን ስጦታ የሚወደውና የሚያከብረው ሰው ጋር አስቀምጫለሁ። ዛሬ አቤል ሁለታችንም የጠራኋችሁ ምክንያት ብዙም አላስቆማችሁ፣ ወሬ አላብዛባችሁ። ከዚህ በኋላ በራሴ ፍቃድ በሰላም ካንተና ከሶሊያና ህይወት መራቅ መውጣት ፈልጋለሁ። አቤል ዳግመኛ አጠገብ መቆም፣ መጨቃጨቅ፣ ሌላ ውሸቶችም መደራረብ አልፈልግም። ዛሬ ጠራችሁ ከሁለታችሁም ህይወት ለመውጣትና ሰላማችሁን ለመስጠት ስለፈለኩ ነው። እኔ ህይወታችሁ ከወጣ አቤል ሰላም እንደምትሆኑ በጣም ብዙ ሰው እየነገረኝ ነው። አንተም ደጋግመህ ነግረኸኛል። እስከዛሬ ግን አልሰማም ብዬ ብዙ እርምጃዎችን ተራምጄ ነበር አቤል። ላንተ ስል ብዙ ነገር አድርጌ ነበር። ዛሬ ላይ ግን ይህንን ነገር ሶሊያናን አጠገብህ አቁሜ ይህን ነገር ማውራት አልፈልግም። ግን ደግሞ ሁለታችሁ እኔ ከሌለው ሰላም የምትሆኑ ከሆነ አቤል እኔ አንተን ደስታንና ያንተን ምርጫ ነው ማከብረው። ስለኔ ምንም የሚያስጨንቅ ጉዳይ የለም። ለዛ ከሶሊያና ጋር መሆን ምርጫ ከሆነ አቤል ዛሬ ለመጨረሻ ጊዜ አቅፌክ ቻው እንድልክ ነው የጠራሁት። ማለት በቃ ከሁለታችሁ ህይወት መውጣት ፈልጋለሁ። ምርጫህን አሳውቀኸኛል። እኔ ስለዋሸውክ መስሎኝ ነበር ከሶሊያና ጋር የተቀራረብከው። ግን ደግሞ ያ እንዳልሆነና ሶሊያና እንደምትፈልጋት፣ እንደምትወዳት፣ እንደምታከብራት አሳይተኸኛል። ከዚህ በላይ እኔ አንተ መጨቅጨቅ፣ አንተን ብዙ ነገር ማድረግ አልፈልግም። በመጨረሻም እኔ ካንቺ ጋር ያለኝን ነገር ማለት በጓደኝነት እንዲቀጥል እንጂ በሌላ ነገር እንዲቀጥል አልፈልግም። የእውነት እንደ ጓደኛ ብትሆኚ ደስ ይለኝ ነበረ። ግን ደግሞ እንደ ጓደኝነት ማፈልጊ ከሆነ እሱን ላስገድድሽ አልፈልግም። ግን ደግሞ እንደ ጓደኛ የምሬ ነው እንድትተው ነሽ በሌላ ነገር ካልሆነ በስተቀር እንደ ኖርማል በጓደኝነት ብንቀጥል ደስ ይለኛል። ማርቲ ብለሽኝ ነበረ በዚህ ሰሞን ብዙም ነገርም ትይኝ ነበር። አቤል እሺ ሌላው ነገር ይቀርና እንደ ጓደኛ የኝ ምናምን እያልሽኝ ነበር። እሱንም ነገር ትተሽው ነው ማለት እስከ መጨረሻው ካንተም ከሶል የሚወት ወጣለው ያልሽው? እሱን ማድረግ እንደማልችል አቤል በጣም በራሴ አወቅኩት፣ አየሁት ሁሉም ነገር። አንተን ደግሞ እኔ እንደ ጓደኛ አድርጌ እንደ ወንድም አድርጌ ማየት አልችልም፣ ይከብደኛል። እኔ ይህን ነገር ላድርግ ባልኩ ቁጥር ሁለታችሁን እንደማጨቃጭቅና በእኔ ምክንያት እንደምትጋጩ ስላወቅኩኝ ከዚህ በላይ ሶሊያናንም መበጥበጥ በማላቃት ማንነት እሷንም መመሰል አልፈልግም። ለዛ ነው ዛሬ ላይ ጓደኝነትም ምንም ነገር ቀርቶብኝ አቤል ያንተን ሰላም ምርጬ ከሁለታችሁ ህይወት የምወጣው። ይህ ማለት እኔ በጣም ደስተኛ ሆኜ አይደለም ይሄን ነገር የማደርገው አቤል፣ ስለሚያስፈልግ ለሁለታችሁ ሰላም ስለሚያስፈልግ እኔ ከእናንተ ህይወት መራቅና በተለይ ካንተ ህይወት መውጣት አለብኝ። አንተን ማግኘት አይጠበቅብኝም። የምታገናኘን አንድ ሴት አለች፣ ሄርሜላ ናት። እሷም በቃ ሄርሜላ ባለችበት እንገናኛለን እንጂ ከዚህ በኋላ እኔ አንተን ብቻህን ወይም ደግሞ ከሶሊያና ጋር ባላችሁ ሰዓት መገናኘትም ሆነ ማውራት አይገባንም። ምክንያቱም እኔ በአንተ ህይወት ላይ አስፈላጊ ሴት አይደለሁም። አስፈላጊ ያልሆንሽበት ቦታ ላይ አስፈላጊ አይደለሽም። ግን ደግሞ እንደ ጓደኛ መሆን
ምፈልጊ ከሆነ ችግር የለውም ነግሬሻለሁ። ሶሊም ፍቃደኛ ነች። ግን ደግሞ በሌላ ነገር ከሆነ ግን እኔም ይከብደኛል። አሁን ምን እንዳስወሰነሽ አላውቅም። አቤል ላንተ ስል እኔ ብዙ ነገር አድርጌያለሁ። ያልሆንኩትን ሰው ሆኜልሃለሁ ብዙ ነገር። ያ ነገር ወደ ጓደኝነት እንኳን ይመልሰን ነበር አቤል። ልጅ አለኝ ብዬክ እንኳን ስዋሽ መጀመሪያ በጣም አስጨንቀኸኝ ነበረ በጣም አቤል። ግን አንተን በእርጋታ ለማውራት ያን ነገር ማድረግ ነበረብኝ። እንደ ጓደኛ ብታስበኝ ኖሮ ያ ውሸቴ ራሱ ትክክል እንደሆነ ታምን ነበር። ግን በጣም ገፍተኸኛል አቤል። በጣም ለጓደኛ ራሱ ይሄ ነገር አይገባም። እኔ ደግሞ ከዚህ በላይ አንተን ማስጨነቅና ያለ አግባብ አንተን ማግኘት አልፈልግም። የምንገናኝበት መንገድ የምትኖረው አንተና ሄርሚ ነበራችሁ። በአንተ ጉዳይ ደግሞ እኔ አንተን ማግኘት ካልቻልኩኝ በእህቴ ጉዳይ ማውራት ባለብን መንገድ እናወራለን። ከዛ ውጪ ግን እኔ ስለሚከብደኝ ቢቀርና ከህይወታችሁ በወጣ ይሻላል። እርግጠኛ ነሽ ማርቲ? ከኔ ህይወት ወይ ደግሞ ከኔው ከሶሊም ህይወት መውጣትሽ እርግጠኛ ነሽ? አዎ በቃ ወሰነሻል? አዎ አቤል። ሶሊያና በጣም ይቅርታ ልልሽ እወዳለሁ። በጣም ይቅርታ። ብዙ ነገር አድርጌያለሁ። ሳይገባሽ ብዙ ነገር አድርጌብሻለሁ። ግን አንቺ ለአቤል የምታስፈልጊ ሴት ስለሆንሽ ከህይወታችሁ መውጣት የምፈልገው ለዛ ነው ሶሊያና። ከዚህ በላይ አንቺንም መጉዳት፣ አንቺንም መስደብ፣ አንቺንም መምታት፣ ስላንቺ ማውራትም አልፈለግም ከዚህ በኋላ። ለአቤል የምትገቢ ሴት ከሆንሽ ህይወታችሁን በጥሩ ሁኔታ እንድታሳልፉ ፈልጋለሁ አቤል። ማርታ ማለት እኔም ተነጋግረናል ከአቤል ጋርና በጓደኝነት እንድትቀጥሉ ማለት በሌላ ነገር ሳይሆን ጓደኝነታችሁ እንዲቀጥል እኛ ራሳችን እና አቤል አውርተን የጨረስነው ጉዳይ ነውና ድንገት እንደዚህ አይነት ውሳኔ የሚያስወስንሽ ነገር አልገባኝም። ግን በጓደኝነት ቢቀጥሉ ኖርማል ነበር። ምናልባት ላንቺ ሊከብድሽ ይችላል። ግን እንደዚህ ባንዴ ከባድ ውሳኔ የሚያስወስን ደረጃ እኔ ብዙ ለፍቻለሁ ይህንን ውሳኔ ለመወሰን ብዙ ጥሬያለሁ፣ ብዙ ሞክሬያለሁ። ዛሬ ላይም ግን ወደ ኋላ ማለት አልፈልግም። እንዴት ይቻላል? የማይሆን ነገር ነው። በጓደኝነት መጀመሪያ በሌላ ነገር ማስበው የነበረን ሰው ዛሬ ላይ በእንደዚህ አይነት መንገድ ማሰብ ለኔ በጣም ነው የሚከብደው። ሶሊ አንቺን ብትሆኚ ማድረግ የምችውና የምታስቢው ነገር አይደለም ማድረግ ማሰብ ይከብዳል። ለዛ ደግሞ በቃ ሁለታችሁ ደስተኛ ከሆናችሁ አቤል አንተ ደስተኛ ከሆንክ ሁሉም ነገር በቂ ነው። እኔ ከሶሊ ጋር ያለኝ ነገር ደስተኛ ነኝ ብዙ ጊዜ ብዬሻለሁ። እና ደግሞ ካንቺ ጋርም እያስመሰልኩ መቀጠል አልፈልግም ብዬሻለሁ። እንደ እውነቱ ግን አንቺ ግን የእውነት እንዳሳለፍነው እንደ እህትና ወንድሞቻችን እንዳስተዋወቁን ሰው እኔና አንቺ እህትና ወንድም ወይ ደግሞ ኖርማል ጓደኛሞች ሆነን ብንቀጥል ደስ ይለኛል። ግን አንቺ ይሄን ነገር አይሆንም ምናምን ካልሽ እኔ ላስገድድሽ አልችልም። ምክንያቱም ያንቺ ምርጫ ነው፣ ያንቺ ፍላጎት ነው። ከዚህ በላይ መጉዳት ስለማልፈልግ ራሴን ስለማውቀው ነው ከጎናችሁ ካለሁኝ ይሄ ስሜቴ እንደማይጠፋና አንተን እንደ ጓደኝነት ማሰብ ስለማልችል ነው አሁንም ቢሆን ከህይወታችሁ ልውጣ ምለው። መበጥበጥ አልፈልግም ከዚህ በላይ ምክንያቱም ደስታህን እያጨለምኩት ነው። ብዙ ነገርህን እኔ ነኝ እያበላሸሁት ያለሁት። ከዚህ በላይ ግን ህይወትክን መበጥበጥ ስለሌለብኝ በጓደኝነትም ሆነ በምንም እኔ እናንተ መገናኘት የለብን። ዛሬ ወደ ትክክለኛ ጉዳይ ስመጣልህ ለአንዴና ለመጨረሻ ጊዜ ከሁለታችን ህይወት መውጣት ፈልጋለሁ። የሆነ ስጦታ አዘጋጅቼልሃለሁ። እሱም ስጦታ ሄርሜላ ጋር አስቀምጬዋለሁ። ሄርሜላ ጋር ደውልላትና ከሄርሜላ መውሰድ ከሄርሜላ መቀበል ትችላለህ። እኔ ግን አቤት ከዚህ በኋላ ከህይወትክ መውጣት ፈልጋለሁ። ማርታሽ አንዴ ተረጋጉና አውሩ። አሁንም ያው መሳም ምናምን ተይውና ተረጋግተሽ ለማውራት ሞክሪ።
ሶሊያና ይሄን ውሳኔ ስወስን በጣም ብዙ ነገር ለፍቻለሁ። በጣም ብዙ ነገር ማታ ዝም ብለሽ የለም ትክክለኛው ነገር ልትነግሪኝ ይችላል። የሚወዱትን ሰው ማጣት እኮ በጣም ከባድ ነው። እሱ አውቃለሁ፣ ግን ማለት ሳታለቅሺ እኔና አንቺ እኮ እንደ ጓደኛ እንሆን ብዬሻለሁ አይደል? ለምንድን ነው እሱን ደግሞ አልችልም አቤል፣ እሱ ማድረግ አልችልም ማለት። የት ልትሄጂ ነው አንቺ? የትም አልሄድም አለው፣ ግን ደግሞ በቃ ከሁለታችሁ ህይወት መውጣት ፈልጋለሁ አቤል። አንተ ህይወትን እንድትቀጥል፣ አንተ ህይወትን እንድትመራ ያለውን ነገር በቃ ለሶሊያና አንተን ትቼ መሄድ አለብኝ አቤል። ይሄን ነገር ሳደርግ አቤል እውነት በጣም ብዙ ነገር ለፍቻለሁ። ይሄን ውሳኔ ለመወሰን ብዙ ነገር አድርጌያለሁ፣ ግን በቃ እኔ ከሁለታችሁ ህይወት መውጣት አለብኝ። አስፈላጊ ሰው አይደለሁም ለአንተ ህይወት። በጓደኝነትም እምቀጥል ሴት መሆን የለብኝም። ቆይ ይሄ ማለት ተረጋጊ። ቃንልሽ አንዴ ተረጋጊና ያለውን ነገር ቀስ ብለሽ አስረጅ። ሳታለቅሺ ምንም ነገር ተረጋግተሽ አስረጅ። ዛሬ ላይ ላንቺ አቤልን በጣም ውድ ስጦታ ነው ላንቺ ለቅቄልሽ እየሄድኩ ያለሁት። አቤል ከምልሽ በላይ በጣም የምወደውና የማከብረው ልጅ ነበር። ግን ደግሞ በቃ ከኔ ጋር ሲሆን ህይወቱ የሚበላሽ ከሆነ እሱን የምጎዳ ከሆነ ከአንቺ ጋር መተውና ላንቺ መልቀቅ አለብኝ። ቆይ አንዴ ማታይ እጁን ለቀሹ መሰናበትም ሆነ እጁን ለቀሹ ሳታው ሳትስኒው ሳትነካኩ ማድረግ ትችያለሽ አይደለ? ዛሬ ብቻ ነው ሶሊያና ምን ነገር ላድርግና ይሄን ነገር ላደርገው የምችለው። ግን ከዚህ በኋላ ለዚህም ነው ከሁለታችሁ ህይወት ማውጣት አለብኝ የምልህ አቤል። ግን አቤልን እንዳታስከፊው። በጣም ነው የሚያከብርሽ፣ በጣም ነው የሚወድሽ። በጣም እድለኛ ነሽ ከሱ ጎን በመሆንሽ። እሺ ማታ አንዴ ተረጋጊ። ለምንድን ነው የምታለቅሽው? የሚያስለቅስ ነገር እኮ አይደለም አይደል? እንደዚህ ከምትሆኚ እኮ ነገራቶች ሰው ማጣት በጣም ያስለቅሳል አይደል? ተስፋ ያደረግከው ነገር ሲጨልም ብዙ ነገር ተስፋ አድርጌ ነበር። ያ ሁላ ነገር ሲጨልም ታለቅሳለህ፣ ትጎዳለህ፣ ብዙ ነገር። ግን ስሜታዊ ሆኜ ነው እንደዚህ ያለቅሳለሁ ብዬ አላሰብኩም ነበር። አንተ ፊት ምንም ነገር ማድረግ አልፈለኩም ነበር። ግን ደግሞ በቃ ሆኗል። ሄርሜላ ተደውልልሃለች ዛሬ። እሷ ጋር ያስቀመጥኩልህ ዕቃ አለ የምታከብረኝና እንደ እህትነት እንኳን የምትወደኝ ከሆነ ያስቀመጥኩልን ስጦታ ከሄርሜላ ተቀበል። ከዚህ በኋላ ግን እኔን በኔ እናንተ ጉዳይ ወይም በሶሊያና ጉዳይ ወደ እናንተ ህይወት አልመጣም። ድጋሚ አልጨቀጭቅህም። ድጋሚ ህይወታችሁን አልበጠብጥም። በቃ ማታ እርግጠኛ ነሽ ከልብሽ ነው ይሄንን ውሳኔ ወስነሻለሽ? እስኪ ተረጋጊና አስቢ አንዴ። አቤል ብዙ ሞክሬያለሁ ሶሊያና። አሁን ግን በቃ ወደ ኋላ ማለት የለብኝም። አንቺንም ከዚህ በላይ መስደብና ከዚህ በላይ አንቺን መጉዳት አይጠበቅብኝም። የማደርገው ነገር በሙሉ አንቺን ያስከፋሻል። ለዛ በቃ ይብቃን አቤል። ግን በጣም ነው የማከብር፣ በጣም ነው የምወድ። ሁሌም ነው የምልህ አለው። በማንኛውም ሰዓት ከደወልክልኝ አለሁኝ፣ ከጎን ነኝ። እንዲከፋህና ግን ከዚህ በኋላ እንድታዝን ስለማልፈልግ ነው። ራስ ወዳዶኛ አይደለም ከህይወትክ እየወጣሁ ያለሁት። አንተን ስለማከብርህ እና አንተን ስለምወድ ነው። ያንተ ሰላም ስለሚያሳስበኝ ነው ከህይወት እየወጣሁ ያለሁት። እንደዚህ ማልቀሱ አይገባም ማለት የመረን ነው። እኔ ማስከፍችሽ ወይ ደግሞ በመጀመሪያ ቀረቤታችን ነው እንደዚህ ነገር ሊፈጥርብሽ የቻለው። አሁን ግን ብዙ ነገር ተመረይበታለሁ ብዬ አስባለሁ። ምን አይነት ሰው እንደጎዳው፣ ምን አይነት ሰው እንዳስከፋው አሁን ነው የተረዳሁት። ምክንያቱም መስመራችን ባንተላለፍ ጥሩ ነበር። እንደ ጓደኛ ብቻ ብንቀራረብ ጥሩ ነበረ። ግን ደግሞ ሌላ መስመር አልፈን ብዙ ነገር ፈጥሯል ማለት ነው ሁለታችን። የምሬ ነው ባንራረግ ደስ ይለኝ ነበረ። ግን ደግሞ ይሄ አስበሽበትና አቅደሽበት የመጣሽበት ነገር ስለሆነ ምንም ልል አልችልም ማለት የምሬ ነው። እስኪ ተረጋጊ። ማልቀሱን አንደርኩኝ አቤል። ለመጨረሻ ጊዜ ሶሊ አንድ ነገር ልንገርሽ። አቤል በጣም የሚወደድና መከበር ያለበት ሰው ነው። ትልቅ ስጦታ ነው ላንቺ ለቅቄ እየሄድኩ ያለሁት። ከዚህ በኋላ አታዝኝም። ከዚህ በኋላ አልነካውም። ከዚህ በኋላ አልስመውም።
በቃ እንዳታስከፊው እንዳትጎጂው። እኔ ግን ዳግመኛ ወደ ሁለታችሁ ህይወት መጥቼ አልበጠብጣችሁ። ይቅርታ ሶሪ በጣም በቃ ተረጋጊ። ቆይ